በኢትዮጵያ ለአንድ ጊዜ አገልግሎት የሚውሉ ከረጢቶችን መጠቀም የሚያግደው ሕግ ከጥር 23 2018 ዓ.ም ጀምሮ ተግባራዊ መሆን ጀምሯል። አዋጁ ተግባራዊ መሆን የጀመረው ባለፈው ሐምሌ ወር በሕዝብ ተወካዮች ምክር ቤት ከጸደቀ ከ6 ወራት በኋላ ነው። በአዋጁ የማስፈጸም ስልጣን የተሰጠው የሀገሪቷ የአካባቢ ጥበቃ ባለስልጣን ሕጉን ጥሰው የሚገኙ አካላት ቅጣት እንደሚጠብቃቸው አሳስቧል። በዚህም ለአንድ ጊዜ ብቻ አገልግሎት የሚሰጡ የፕላስቲክ ከረጢቶችን ሲጠቀሙ የተገኙ ሰዎች ከ2000 እስከ 5000 ብር ቅጣት እንደሚጠብቃቸው ባለስልጣኑ ገልጿል። አምራቾች፣ አከፋፋዮችና የፕላስቲክ ከረጢቶችን ከውጭ የሚያስገቡ አስመጪዎች ደግሞ ከ50,000 ብር እስከ 200,000 ብር የገንዘብ ቅጣት እንዲሁም እስከ 5 ዓመት የሚደርስ እስር ይከተላቸዋል ተብሏል። አዋጁ ተግባራዊ መሆን ከጀመረ ወዲህ በስፋት መነጋገሪያ ሆኗል። ነዋሪዎችም በቂ የመዘጋጃ ጊዜ አለመሰጠቱን ለማሳየት ከተለመደው በተለየ መልኩ ቁሳቁሶችን ሲይዙ የሚያሳዩ ምስሎችና ቪዲዮዎችን በማህበራዊ ሚዲያ ላይ በስፋት አጋርተዋል። እርምጃውን በበጎ የተቀበሉት ቢኖሩም አንዳንዶቹ የፕላስቲክ ከረጢቶቹ የሚያስከትሉት ብክለት ከአያያዝና ከአወጋገድ ጋር የተያያዘ እንደሆነ በመጥቀስ ከዋጋና ከአጠቃቀም አንጻር አስፈላጊ ናቸው ሲሉ ቅሬታቸውን ገልጸዋል። እገዳው በፕላስቲክ አምራቾች ማህበራት ዘንድም ጠንካራ ተቃውሞውን አስነስቷል። የፕላስቲክ አምራቾች ማህበር እርምጃውን የነቀፈ ሲሆን የፕላስቲክ ከረጢቶች ምርትን ማገድ ከ100,000 በላይ ሰዎችን ስራ አጥ ሊያደርግ ይችላል ሲሉ አስጠንቅቀዋል። ማህበሩ ጨምሮም የፕላስቲክ ከረጢቶችን የሚያመርቱ ፋብሪካዎች አማራጭ እስከሚያገኙና ቴክኒካዊ አቅም እስከሚያጎለብቱ ድረስ የሽግግር ጊዜ ያስፈልጋቸዋል ሲሉ እርምጃውን ተቃውመዋል። መንግስት ምንም አማራጭ መፍትሄ ሳያስቀምጥ ሕጉን ተግባራዊ አድርጓል ሲል በመክሰስም ውሳኔውን መልሰው እንዲያጤኑ አሳስቧል። ይሁን እንጂ ሕጉ ከተዋወቀበት ጊዜ ጀምሮ የአካባቢ ጥበቃ ባለስልጣን በአምራቾችና በተጠቃሚዎች ዘንድ ግንዛቤ ሲፈጥር መቆየቱን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ባለስልጣናትም እገዳው ብክለትን ለመከላከልና አካባቢን ለመጠበቅ ወሳኝ እርምጃ እንደሆነ አጽንኦት ሰጥተዋል። አዋጁ ምን ይላል? የፕላስቲክ ከረጢት መጠቀምና ማምረት በወንጀል ተጠያቂ የሚያደርገው አዋጅ የደረቅ ቆሻሻ አያያዝና አወጋገድ አዋጅ ሲሆን ይህንን የተመለከቱ ዝርዝር ድንጋጌዎችን ይዟል። አዋጁ ደረቅ ቆሻሻ በአካባቢና በሰዎች ደህንነትና ጤና ላይ እያደረሰ ያለው ጉዳት እየተባባሰ በመምጣቱ ውጤታማ ስርዓት ለመዘርጋት እንዲሁም በዘርፉ ላይ የተሰማሩ ተቋማትንና ባለድርሻ አካላትን ተሳትፎና ኃላፊነት በሕግ ለመወሰን አስፈላጊ መሆኑ ተገልጿል። በመላ ሀገሪቱ ተግባራዊ የሆነው ይህ አዋጅ የኤሌክትሮኒክና የኤሌክትሮኒክ ቆሻሻዎች አያያዝና አወጋገድን አይመለከትም። 6 ክፍሎችና 28 አንቀጾች ያሉት አዋጁ አንድ ጊዜ ብቻ ጥቅም ላይ የሚውል ፕላስቲክን ማምረት፣ ገበያ ላይ ማቅረብ፣ ወደ ሀገር ውስጥ ማስገባት፣ መሸጥ፣ ማከማቸት ወይም መጠቀምን ይከለክላል። ይህ ግን ድንጋጌው ከመውጣቱ በፊት በሀገር ውስጥ በተመረተ ወይም ወደ ሀገር ውስጥ በመግባት ሂደት ላይ ባለ የፕላስቲክ ምርት ላይ ተፈጻሚ አይሆንም። ተፈጻሚ የሚሆነው አዋጁ በስራ ላይ ከዋለበት ጊዜ ጀምሮ ለ6 ወራት ብቻ መሆኑን አዋጁ ጠቅሷል። ይህንንም እንዲቆጣጠርና ጥሰት ሲኖር ተገቢውን እርምጃ እንዲወስድ ለአካባቢ ጥበቃ መስሪያ ቤት ስልጣን ሰጥቷል። በመሆኑም ለአንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ምርቶች በቀላሉ በሌላ ምርት የማይተኩ ከሆነ እንዲመረቱ ወደ ሀገር ውስጥ እንዲገቡ ወይም ጥቅም ላይ እንዲውሉ ባለስልጣኑ በመመሪያ ሊወስን የሚችልበትን ልዩ ሁኔታ አስቀምጧል። በዚህ ልዩ ሁኔታ መሰረት እነዚህን በሌላ የማይተኩ የፕላስቲክ ማሸጊያዎችን የሚያቀርብ ወይም የሚጠቀም ሰው ደረጃውን እንዲያረጋግጥ በአግባቡ የሚያዝበትንና የሚወገድበትን ስርዓት እንዲዘረጋ አዋጁ ያስገድዳል። ከዚህም በተጨማሪ ስለ ምርቱ ገላጭ ጽሑፍ ማስቀመጥም ይኖርበታል። በመሆኑም ለአንድ ጊዜ ብቻ ጥቅም ላይ የሚውል ፕላስቲክ በማምረት ላይ የተሰማሩ አምራቾች ወይም አስመጪዎች አዋጁ ስራ ላይ ከዋለበት ጊዜ ጀምሮ ባሉት 6 ወራት ውስጥ አዋጁ የሚያዛቸውን መስፈርቶች ማሟላት ይጠበቅባቸዋል። እነዚህ ልዩ ሁኔታዎች ግን በፕላስቲክ ከረጢቶች ላይ ተፈጻሚ አይሆኑም። የጎረቤት ሀገራት ተሞክሮ ምን ያሳያል? ኬንያ ለአንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ከረጢቶችን የከለከለችው ከ8 ዓመታት በፊት ነበር። በወቅቱ እርምጃ ወሳኝ ተብሏል። በሕጉ መሰረትም የፕላስቲክ ከረጢቶችን ከውጭ ሲያስገባ፣ ሲሸጥ ወይም ሲያመርት የተገኘ እስከ $40,000 የሚደርስ የገንዘብ ቅጣት አሊያም እስከ 4 ዓመት የሚደርስ የእስር ቅጣት ይጣልበታል። የፕላስቲክ ከረጢቶችን መጠቀም ደግሞ $500 ወይም እስከ 1 ዓመት በሚደርስ እስር ያስቀጣል። ይህንን ካገደች ከ3 ዓመታት በኋላ ደግሞ በፓርኮችና ጫካዎች ውስጥ አንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ምርቶችን መጠቀም ከልክላለች። እገዳው ከተጣለ ጀምሮ 80% የሚሆነው ሕዝብ የፕላስቲክ ከረጢቶችን መጠቀም እንዳቆመ መንግስት በወቅቱ ገልጿል። ሆኖም ከረጢቶቹን የተኩ ሌሎች ምርቶች አሁንም አካባቢ ላይ ጉዳት እያደረሱ ነው። ኡጋንዳ የፕላስቲክ ከረጢቶችን የከለከለችው እንደ አውሮፓውያኑ በ2007 ሲሆን ሕጉን ጥሶ የተገኘ እስከ 3 ዓመት የሚደርስ እስር ወይም እስከ 20,000 የሚደርስ የገንዘብ ቅጣት ይጣልበታል። ታንዛኒያም እንደ አውሮፓውያኑ
2019 የፕላስቲክ ከረጢቶችን አግዳለች። በዚህም የፕላስቲክ ከረጢቶችን ይዘው የተገኙ እስከ $87 የሚደርስ የገንዘብ ቅጣት እንዲሁም የ7 ቀን እስር ይጠብቃቸዋል። እነዚህን የፕላስቲክ ምርቶች ማምረት ወይም ከውጭ ማስገባት ደግሞ እስከ $430,000 የሚደርስ የገንዘብ ቅጣትና የ2 ዓመት እስር ያስከትላል። እግዱን ተከትሎ የወቅቱ አገሪቱ ፕሬዝዳንት የነበሩት ጆን ማጉፉሊ ተግባራዊነቱን ለማበረታታት ዘንቢል ይዘው ታይተው ነበር። ኢትዮጵያም ህጉን ተግባራዊ በማድረግ ቀደም ብለው የፕላስቲክ ከረጢቶችን ያገዱትን ኤርትራ፣ ኬንያ፣ ታንዛኒያ፣ ኡጋንዳ፣ ቤኒን፣ ሴኔጋል፣ ኮትዲቯር እና ማዳጋስካርን ጨምሮ ከ34 በላይ የአፍሪካ ሀገራትን ተቀላቅላለች። ኤርትራ፣ ሩዋንዳ፣ ሶማሊያ ከ21 ዓመታት በፊት ምርቶቹን በማገድ ከምስራቅ አፍሪካ ቀዳሚዎቹ ናቸው። የሀገራቱ እርምጃ በዘርፉ ላይ በተሰማሩ ፋብሪካዎችና የንግድ ተቋማት ላይ ከፍተኛ ተጽዕኖ ያሳደረ ሲሆን በርካቶችን ስራ አጥ እንዲሆኑ በማድረግ ይተቻል። ነገር ግን እነዚህን የፕላስቲክ ምርቶች ለመተካት የተከፈቱ ኢንዱስትሪዎች ደግሞ ሌሎች የስራ እድሎችን ፈጥረዋል። ሀገራት አካባቢን ለመጠበቅ የተለያዩ እርምጃዎችን እየወሰዱ ቢሆንም ለአንድ ጊዜ ብቻ ጥቅም ላይ የሚውሉትን ለመተካት በተመረቱ ከረጢቶች የውሃ ኮዳን ጨምሮ በሌሎች የፕላስቲክ ምርቶችና በህግ አፈጻጸም ጉድለት ምክንያት አሁንም አካባቢ ከብክለት እንዳልዳነ ባለሙያዎች ይናገራሉ። ይድረስ ለክቡር ጠቅላይ ሚኒስትር አብይ አህመድ ከገዱ አንዳርጋቸው። ጉዳዩ በፓርላማ ንግግሩ ላይ የኔን ስም ጠርተው ያደረጉት ንግግርን ይመለከታል። ጥር 26 ቀን 2018 ዓ.ም በፓርላማ ቀርበው ባደረጉት ንግግር ከኤርትራ ጋር የተፈጠረውን አለመግባባት መንስኤ በተመለከተ እኔን እማኝነት ቆጥረው ማብራሪያ መስጠቱን ሰዎች ቆርጠው በላኩልኝ የቪዲዮ ቅጂ ተረድቻለሁ። እርስዎ በዚህ ንግግሮ እንደገለጹት ጉዳዩ በታሪክ መዝገብ በአግባቡ ይቀመጥ ዘንድ የነበረውን ሁኔታ ምንም አይነት መጨመር ሆነ መቀነስ ሳያስፈልገኝ በነጻ ሕሊና እንዲገለጽ የእርስዎ ንግግር አስገድዶኛል። በዚህም መሰረት አንደኛ፣ በእኔ በኩል እንዲህ ባሉ የኤርትራና የኢትዮጵያ ግንኙነት በሚመለከቱ ጉዳዮች አስተያየት ለመስጠት ፍላጎት አልነበረኝ። ምክንያቱም የእነዚህ ሁለት እህትማማች አገሮች የግንኙነት ታሪክ በአብዛኛው በቁርሾ የተሞላ በመሆኑ በጥንቃቄና ኃላፊነት በተሞላበት መንገድ ሊያዝ ይገባዋል የሚል እምነት ስላለኝ የማውቀውን ጉዳይ በመሰለኝ መንገድ ላለመናገር ወስኜ ነበር። መቼም የትግራይ ጦርነት ተጀምሮ በፕሪቶሪያ ስምምነት እስኪቆም ድረስ የኤርትራ ጦር ከኢትዮጵያ መከላከያ ሰራዊት ጎን ሳይሰለፍ የቀረበት ጊዜ ያለ አይመስለኝም። ሌላው ቀርቶ በ2013 ዓ.ም ክረምት ላይ የትግራይ ኃይሎች ወደ አማራ ክልል አልፈው በገቡበት ወቅት የኤርትራ ሰራዊት እስከ ደብረ ታቦር አካባቢ ድረስ መጥቶ መዋጋቱን እናስታውሳለን። የኢትዮጵያ መከላከያ ሰራዊት እና የኤርትራ ጦር በአንድ ላይ ወታደራዊ ኦፕሬሽን መስራት ያቆሙት በፕሪቶሪያው ድርድር የተኩስ አቁም ስምምነት መደረሱ ይፋ ከሆነ በኋላ ነበር። እስከዚያ ድረስ ግን የአንድ አገር ሰራዊት በሚመስል ሁኔታ አብረው ነበሩ። የቀረ ነገር ቢኖር በጦርነቱ መሃል ሁለተኛው ዙር ጦርነት እንዳበቃና የትግራይ ኃይሎች በአማራ ክልል ከወጡ በኋላ ውጊያው ጋብ ብሎ በነበረበት ጊዜ የኢትዮጵያ መከላከያ ሰራዊት አዛዦች በማዕረግ ሲንበሻበሹ የኤርትራን አዛዦች አለመጨመሩ ሊሆን ይችላል። ሁለተኛ፣ ከዚያ ሁሉ ጥፋት በኋላ በአሁኑ ወቅት እርሶም የትግራይንም ሆነ የኢትዮጵያን ሕዝብ ይቅርታ ይጠይቃሉ ብዬ ስጠብቅ ጉዳዩን አዛብተው ሲያቀርቡ ሳይ ባነሱት ጉዳይ ላይ ለብቻ ማብራሪያ መስጠትን መረጥኩኝ። በትግራይ ክልል በነበረው የጦርነት የትግራይ ኃይሎችን ጨምሮ በጦርነቱ ተሳታፊዎች አማካኝነት የደረሰው ጉዳት የትግራይን ሕዝብ ለማመን በሚከብድ ሁኔታ እንዲደቅ ያደረገ በመሆኑ ለዚህ ድርጊት አንድ አካል ብቻ ተጠያቂ አድርጎ እኔን ከደሙ ንጹህ ነኝ ለማለት መሞከር ከሕግ ከፖለቲካልና ከሞራል ተጠያቂነት ሊያድን ካለመቻሉ በላይ መሰል ጥፋት ዳግም እንዳይደገም ተገቢውን ትምህርት እንዳይወስድ ያደርጋል። እውነቱን ለመናገር በዚያ ጦርነት ወቅት የትግራይ ሕዝብ ማንም ወገኔ ተጎዳ ብሎ ከጎኑ የሚቆምለት መንግስትም ሆነ ሌላ ወገን አልነበረም። የነበረውን የመንግስት ጫና ተቋቁመው በተወሰነ ደረጃ ከትግራይ ሕዝብ ጎን መቆም የቻሉ ጥቂት የኢትዮጵያዊ የፖለቲካ ሰዎች፣ ዓለም አቀፍ ድርጅቶችና የተወሰኑ የውጭ መንግስታት ብቻ ነበሩ ማለት ይቻላል። ይህ የእኛ የኢትዮጵያውያን እውነተኛ አስቀያሚ የቅርብ ጊዜ ታሪካችን ነው። ሶስተኛ፣ እኔ እግዚአብሔር ደጉን አመላክቶ ከትግራይ ሕዝብ ጋር ያሉትን አስከፊና የተበላሸ ግንኙነት ቢያሻሽሉ ደስ ከሚላቸው ሰዎች አንዱ ሊሆን ይችል ነበር። ነገር ግን ባለፈው ስህተቶ ምንም አይነት የመቆጨት ምልክት ካለማሳየቱ በላይ ለዚያ ሁሉ የሰው እልቂት፣ ንብረት መውደም፣ ማኅበራዊ ምስቅልቅልና የሀገርን ሕልውና የሚፈታተን ቀውስ የራሱን የፊት አውራሪነት ድርሻ ሳይመለከቱ
ሌላ ተጠያቂ ፍለጋ ሲዋትቱ ሳይ አግራሞት የጫረብኝ ከመሆኑ በላይ አሁን ያለው መስቀልቅሎ የወጣ አገራዊ ሁኔታ ያነሰ ይመስል ሌላ አዲስ ቀውስ ለመፍጠር እየተንደረደሩ ስለመሰለኝ ጠንካራ ስጋት አድሮብኛል። ምክንያቱም ከላይ እንደገለጽኩት እስካሁን በሕዝብ የተፈጸሙት አገራዊ ጥፋቶች ዋነኛ መነሻ ምክንያታቸው የእርሶ አገዛዝ ሆኖ ሳለ ሁልጊዜም ውጫዊ የፈጠራ ምክንያቶች ሊያቀርቡ ይሞክራሉ። የትግራዩ ጦርነትም በአማራ ሕዝብ ላይ የተፈጸመ ያለው ዘርፈ ብዙ ጥፋት፣ ማለቂያ የሌለው የኦሮሚያ ክልል ጦርነት፣ የቤኒሻንጉልና የቅርቡን የጋምቤላን ግጭትም ጨምሮ በሌሎች የአገሪቱ አካባቢዎች ብዙ ጥፋት እያስከተሉ አገራዊ ቀውሶች የተፈጠሩት በዋናነት በእርሶ አገዛዝ ደካማነትና ያለ ግጭትና ጦርነት በስልጣን ላይ መኖር አልችልም ከሚለው አስተሳሰቡ የተወለዱ ችግሮች ናቸው። አራተኛ፣ ከላይ የተገለጸው አጠቃላይ ሁኔታ እንዳለ ሆኖ እርሶ በንግግሮ በገለጹ መሰረት እኔ የእርሶ ልዑክ ሆኜ ወደ ኤርትራ መሄድን በተመለከተ የነበሩ ጥሬ ሐቆች ወደ ማብራራት ልግባ። በመጀመሪያ ደረጃ የትግራይ ጦርነት ከተጀመረ በኋላ እኔ የውጭ ጉዳይ ሚኒስትር እንደነበርኩና በትግራይ ሕዝብ ላይ የተፈጸመውን ወንጀል በተመለከተ መልእክተኛው ሆኜ ወደ ኤርትራ ተልኬ እንደነበር በፓርላማ ንግግሮ የገለጹ ሙሉ በሙሉ ሐሰት ነው። ይህ የለየለት ቅጥፈት መሆኑን እኔ ብቻ ሳልሆን እርሶም ቢሆኑ የመዋሸት ሱስ ሆኖበት ካልሆነ በስተቀር በአዲስ መልክ ሊያስፈጽሙት ላቀዱት የጥፋት ፕሮጀክት ሕዝብን አወናብዶ ለማነሳሳት ያግዘኛል ብሎ ካላሰቡ በስተቀር ሁለቱም ጉዳዮች ለማንኛውም የኢትዮጵያ ፖለቲካ ለሚከታተል ሰው ሁሉ ግልጽ ነው። እኔ ከውጭ ጉዳይ ሚኒስትርነት የተነሳሁት የትግራይ ጦርነት በተጀመረ ማግስት ማለትም ከጥቅምት 25 2013 ጀምሮ ነው። መቼም ይህንን ጉዳይ ይዘነጉታል ተብሎ አይጠረጠረ። አሁንም ሌላ በሕዝብና በአገር ላይ ለመፈጸም የሚያውጠነጥኑት የጥፋት አሻጥር ኖሮ ለማምታታት የሚጠቀሙበት ነገር ከሌለ በስተቀር የእኔ የውጭ ጉዳይ ሚኒስትርነትና ወደ ኤርትራ መሄድ የማይገናኙ ጉዳዮች ናቸው። አምስተኛ፣ ከትግራይ ጦርነት ጋር በተያያዘ በሕዝብ ላይ የደረሰውን ከፍተኛ ጉዳት በተመለከተ እርሶ ሕዝቤን አታጎሳቁሉ የሚል መልእክት አስይዘው እኔን ወደ ኤርትራ የላኩኝ መሆኑን እንዳረጋግጥ ምስክርነት ጠርተውኛል። ክቡር ጠቅላይ ሚኒስትር፣ እዚህ ላይም ትልቅ ስህተት ፈጽመዋል። እኔ የማውቀው ሐቅ ከዚህ የተለየ በመሆኑ በዚህ ረገድ ጥሩ ምስክር ልሆኑ አልችልም። እንደ እርሶ ከእውነት ጋር የተጣላ ሌላ ምስክር ቢፈልጉ ይሻሎታል። እኔ ስለ ትግራይ ሕዝብ ያለውትን አመለካከት እንድናገር ከፈለጉ የማውቀው እውነታ እርሶ ከተናገሩት በእጅጉ የተለየ ነው። በእውነቱ ለመናገር በዚያ ወቅት የምር ከሚያስቆጣውና ሌሎችን እንደ ጠላት እንዲያው ከሚያደርጉ ጉዳዮች ውስጥ አንዱና ምናልባትም ዋነኛው የትግራይን ሕዝብ መበደል ማንሳት ነበር። ለእኔው ለራሴ ያሉኝን ሳስታውሶ በ3 ሳምንት ጊዜ ውጊያ የህዋትን ኃይል ሰባብረን መቀሌን ተቆጣጥረናል የሚለውን ደስታ ለማብሰር በጠራው የሥራ አስፈጻሚ ኮሚቴ ስብሰባ ላይ የነበረን የግምገማ ጥቃትም ሆነ በመከላከያ የተወሰደው የአጸፋ እርምጃ ዱብዳ ሆኖበት ከማንም ወገን ሳይሰለፍ ባይተዋር ሆኖ ጦርነቱን በገለልተኝነት ይመለከት የነበረ የትግራይ ሕዝብ ነበር። እኔም በዚህ የግምገማ ሐሳብ ላይ በመመርኮዝ ሕዝቡ እንዲረጋጋ፣ ስርዓት አልበኝነት እንዲፈጠር፣ ወታደሩ በአሸናፊነትና በበቀል መንፈስ ሕዝቡን እንዳያንገላታ ጥንቃቄ መደረግ አለበት፣ ቶሎ ብሎ የሲቪል አስተዳደር እንዲቋቋምና በራሱ ልጆች እንዲተዳደር መደረግ ይኖርበታል፣ በደል የሚደርስበት ከሆነም ህወሓትን ሊናፍቅና እንደገና ሊያጠናክር ይችላል የሚል ስጋት አዘል አስተያየት አቀረቡ። እርስዎ በመድረኩ ላይ ያነሳሁትን ሐሳብ በአዎንታ ተመልክተው አለፉት። መድረኩ ተጠናቆ ከስብሰባው አዳራሽ እንደወጣን ግን ለብቻዬ ጠርተው የነገሩኝና ስለ ትግራይ ሕዝብ ያለውትን አመለካከት በትክክል የሚያሳየውን ኢትዮጵያ አስተያየቶን ላስታውሶት እንዲህ ነበር ያሉኝ። ትግራዮች ከእንግዲህ ከደረሰባቸው ሽንፈት አገግመው ጠንክረው ሊወጡ ይችላሉ ብለህ አታስብ። እንዳይነሱ አድርገን ሰብረናቸዋል። ብዙ ሰው የትግራይ ሕዝብ ይለኛል። የትግራይ ሕዝብ ከማን ይበልጣል? እንዳይነሳ አድርገን አድቅቀነዋል። በቀጣይም ይበልጥ እናደቀዋለን። መሸነፍ ከባድ ስለሆነ ከእንግዲህ የምናውቀው ትግራይ ተመልሶ አይመጣም የሚል ነበር የእርሶ ምላሽ። የትግራይ ኃይሎች ከአማራ ክልል ወጥተው ወደ ትግራይ ከተመለሱ በኋላ በዓለም አቀፉ ማህበረሰብ ዘንድ ተደራደረው የሚል ግፊት እየተጠናከረ በመጣበት ወቅትም የሚከተሉት የድርድር ስልት ትግራይን ቀስ በቀስ እርባና ቢስ ማድረግ እንደሆነ በአደባባይ ስብሰባ ላይ የተናገሩት ሐቅ ነው። እኔም ማውቀው ስለ ትግራይ ሕዝብ ያሉትን እውነተኛ አመለካከት ይህ ነው። 6ኛ ከፓርላማ ንግግሮ ትንሽ እውነታው ያለው የኔን ወደ ኤርትራ መሄድ ነው። ቀኑን በትክክል ለማስታወስ ባልችልም
ጥር መጀመሪያ አካባቢ 2013 ዓ.ም ላይ አንድ የውጭ ጉዳይ መስሪያ ቤት ባለስልጣን ይዤ የእርሶን መልእክት ለፕሬዝዳንት ኢሳያስ አፈወርቂ እንዳደርስ ልከውኝ በማግስቱ አስመራ ደርሼ ተመልሻለሁ። የመልእክቱ ጭብጥን በሚከተሉት 3 ጉዳዮች ላይ ያተኮረ ነበር። አንደኛው በወያኔ ላይ በጋራ የወሰድነው የተቀናጀ ኦፕሬሽን ለድል በመብቃታችን እንኳን ደስ አለህ የደስታ መግለጫ ለፕሬዝዳንት ኢሳያስ ማስተላለፍ ነው። ሁለተኛ የኢትዮጵያ መከላከያ ሰራዊት አካል የሆነውን የሰሜን ዕዝ ጥቃት በደረሰበት ወቅት ሰራዊቱን ተቀብለው ላደረጉለት እንክብካቤና ኋላም ለመልሶ ማጥቃት እንዲዘጋጅ ላደረጉልን ወንድማዊ ድጋፍ ለኤርትራ መንግስትና ህዝብ ምስጋና ማቅረብ። ሶስተኛ አንዳንድ የወያኔ ደጋፊዎችና የኢትዮጵያና የኤርትራን መልካም ግንኙነት የማይፈልጉ የውጭ ኃይሎች በተለያየ ዓለም አቀፍ ድርጅቶችና ሚዲያዎች አማካኝነት ከሰብአዊ መብት ጥሰት ጋር በተያያዘ ሰፊ የስም ማጥፋት ዘመቻ ከፍተውብናል። ይህ ነገር ውሎ አድሮ በሁለታችንም ላይ ጣጣ ሊያመጣብን ስለሚችል የጋራ ጥንቃቄ ልናደርግ ይገባል የሚል መልእክቶች ነበሩ። ለፕሬዝዳንቱ የሚቀርቡትን እነዚህን መልእክቶች ከገለጹልኝ በኋላ በእኔ በኩል እንዲጨመር አንድ ጥያቄ አንስቼውለት ነበር። ይኸውም ጦርነቱ መጠናቀቁ በይፋ ለህዝብ ተናግረናል። የዓለም አቀፍ ማህበረሰብ እየጠየቀን ያለው የኤርትራ ሰራዊት ከኢትዮጵያ ወይም ከትግራይ እንዲወጣ ነው። ስለዚህ ለምን የኤርትራ መንግስት ሰራዊቱን እንዲያስወጣ በግልጽ አልነግራቸውም የሚል ነበር። እርስዎ ግን ሰራዊታችሁን አስወጡ ብለህ በፍጹም እንዳትጠይቅ ብለው አስጠነቀቁኝ። ከዚያም የሰጡኝን ተልእኮ ተቀብዬ ተለያየን። ከዚህ ውጪ የትግራይን ህዝብ በተመለከተ ያነሱልኝም ሆነ የሰጡኝ ምንም አይነት መልእክት አልነበርም። በወቅቱ የእርሶ ጭንቀት የተከፈተብን የሰብአዊ መብት ጥሰት ክስ ሊያስከትልብን የሚችል ጣጣ ነው እንጂ የትግራይ ህዝብ ላይ የመደረሰው መከራ በፍጹም አጀንዳዎት አልነበረም። በማግስቱ በተዘጋጀልን አነስተኛ የኮንትራት አውሮፕላን ተሳፍረን አስመራ ደረስን። የኤርትራ ባለስልጣናትን በአስመራ ኤርፖርት ተገኝተውም ከተቀበሉም በኋላ ፕሬዝዳንት ኢሳያስ ወደሚገኙበት ቦታ ወስደውን ለፕሬዝዳንቱ የያዝነው መልእክት አቀረብን። በያዝነው መልእክት ላይ ምንም ያወዛገበን ነገር አልነበርም። የማስታውሰው ስለተከፈተብን የሰብአዊ መብት ጥሰትን ዘመቻ ለፕሬዝዳንት ኢሳያስ ስነግራቸው በእሳቸው በኩል የሰጡኝ መልስ የሚቻለውን ጥንቃቄ ሁሉ እንዲደረግ እኛም እናንተም ለበታች መዋቅሮቻችሁ መመሪያ እናስተላልፍ። በተረፈ እኔና አብይ በተመስማማነው መሰረት ገና ብዙ የሚሰሩ ስራዎች አሉን የሚል ነበር። በሁለቱ መሪዎች አለ ስለሚባለው ስምምነት የማውቀው ነገር የሌለ ቢሆንም ውይይታችን በሙሉ መግባባት ፈጽመን ወደ ሀገራችን ተመለስን። አዲስ አበባ በተመለሱ ማግስቱ ለእርሶ ስልክ ደውዬ ከፕሬዝዳንት ኢሳያስ ጋር ስለነበረን በጎ ውይይትና የሰብአዊ መብት ክሱን በተመለከቱ ሁላችንም አስፈላጊውን ጥንቃቄ ማድረግ አለብን ማለታቸውን ሪፖርት አቅርቤልዎት የስልክ ንግግራችን ተቋጨ። እኔም ማውቀው እውነታ ይሄ ነው። አመሰግናለሁ። ገዱ አንዳርጋቸው። ለዛሬ ያዘጋጀነውን የሪያሊቲ ሚዲያ ዝግጅታችንን እዚህ ላይ እናጠቃልላለን። ሪያሊቲ ሚዲያ ወቅታዊና ትኩስ መረጃዎችን ሚዛኑን በጠበቀ ሁኔታ ለእናንተ ያደርሳል። ሰብስክራይብ፣ ላይክ፣ ሼር አድርጉ። አስተያየታችሁን ከታች ኮሜንት ሴክሽን ላይ አስፍሩልን። ገንቢ አስተያየቶችን እንቀበላለን። ማሻሻል ያለብንን ጠቁሙን፣ እናስተካክላለን፣ እናሻሽላለን። እናመሰግናለን።